የሁለቱ ሶማሊያ መሪዎች አዲስ አበባ ጉዞ ምን ይነግረናል? ሰላም የኢትዮ ፎከስ ቤተሰቦች የዕለቱ መረጃ ይዘን ቀርበናል። አብራችሁን ቆዩ። ነፃ ሀገርነቷን ያወጀችው የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የካቢኔ አባሎቻቸውን ይዘው ወደ አዲስ አበባ ዛሬ ረፋዱ ላይ ማቅናታቸውን የጽህፈት ቤታቸው አስታወቀ። ሶማሊያ የግዛቷ አካል አድርጋ የምትመለከታት የሶማሊላንድ ፕሬዝዳንት ወደ ኢትዮጵያ ማብራታቸው የተነገረው የሶማሊያው ፕሬዝዳንት በአዲስ አበባ ጉብኝት ካደረጉ ከአንድ ቀን በኋላ ነው። ከፕሬዝዳንቱ ጋር የሶማሊላንድ የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር፣ የአገሪቱ ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊዎች አብረው ወደ አዲስ አበባ ያቀኑ መሆናቸውም ተገልጿል። ማክሰኞ ጥቅምት 4 2018 ዓ.ም ረፋድ ላይ ከሀርጌሳ በተነሳ የኢትዮጵያ አየር መንገድ ከአውሮፕላን ላይ ሲሳፈሩ የታዩት የሶማሊላንድ ፕሬዝዳንት የአዲስ አበባ ጉዞውን በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተባለ አንድም ነገር የለም። የሶማሊላንድ መንግስት ቃል አቀባይ ባወጣት መግለጫ ላይ የፕሬዝዳንቱ ጉዞ የሁለቱ ሀገራትን ግንኙነት በተለይ በደህንነት፣ በመጣኔ ሀብት፣ በንግድና በትራንስፖርት መስኮች ለማጠናከር ያለመ ነውም ብሏል። ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ አዲስ አበባ ሲሄዱ ሀገራቸው ከኢትዮጵያ ጋር አወዛጋቢ የተባለ የወደብ ስምምነት ከተፈራረመች በኋላ በአዲሱ የሀገሪቱ መሪ የተደረገው የመጀመሪያው ጉዞ ነው። ፕሬዝዳንቱ የአዲስ አበባ ጉብኝት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባን ጎብኝተው በተመለሱ በኋላ የተሰማ ጉዳይ ነው። ኢትዮጵያ ከሶማሊያ ተነጥላ ነፃ ሀገርነቷን ካወጀችው ሶማሊላንድ ጋር ታህሳስ 22 2016 ዓ.ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞ ገጥሞታል። ስምምነቱ ለኢትዮጵያ የህልውና ጉዳይ ነው የተባለውን የወደብ ባለቤትነት የሚያረጋግጥ ሲሆን በዚህ ስምምነት ኢትዮጵያ የሰጥቶ መቀበል መርህ እንደምትከተል ባለስልጣናት በወቅቱ ተናግረዋል። በወደቡ ፋንታ ኢትዮጵያ ለሶማሊላንድ በመጠን ያልተገለጸ ድርሻ ከኢትዮጵያ አየር መንገድ እንደምትሰጥም ተዘግቦ ነበር። ከዚህም ባሻገር የሶማሊላንድ ባለስልጣናት ያልተረጋገጡ ሪፖርቶች ኢትዮጵያ ለሀገሪቱ ከየትኛውም ሀገር ያላገኘችውን የሀገርነት እውቅና እንደምትሰጥ ሲናገሩ ነበር። ከሶስት አስርት ዓመታት በላይ ከሶማሊያ ተነጥላ ነፃ ሀገርነቷን በማወጅ የሀገርነት ስርዓትን የገነባችው ሶማሊላንድ በዓለም ሀገራት ዘንድ እውቅናን ለማግኘት ጥረት እያደረገች ነው። ሶማሊያ ግን ሶማሊላንድ የግዛቷ አካል በመሆኗ ነፃ ሀገርነቷን አትቀበለውም። ከኢትዮጵያ ጋር የተፈረመውን የመግባቢያ ስምምነትንም አጥብቃ ተቃውመዋለች። በዚህ የመግባቢያ ስምምነት ኢትዮጵያ 20 ኪሎ ሜትር የሚሸፍን የባህር ጠረፍ እንደምታገኝ የተገለጸ ሲሆን በወቅቱ መንግስት ኢትዮጵያ የወደብ ባለቤት መሆኗን በእንኳን ደስ አላችሁ መልእክት ማብሰሩም አይዘነጋም። ይሁን እንጂ የስምምነቱ ይዘት ከሁለት ዓመታት ገደማ በኋላም በግልጽ አይታወቅም። ስምምነቱ በተለይም ሶማሊላንድ የግዛቴ አካል ናት በምትለው በሶማሊያና በቀጠናው ውጥረት እንዲነግስ ያደረገ ሲሆን የሁለቱ ሀገራት ወዳጅ የሆነችው ቱርክ ውጥረቱን ለማርገብ አደራድራ ከስምምነት እንዲደርሱ አድርጋለች። ፕሬዝዳንት ሐሰን ሼክ መሐመድ እሁድ ዕለት ከጠቅላይ ሚኒስትር አብይ ጋር በሁለትዮሽ እና ቀጠናዊ ጉዳዮች ላይ መወያየታቸው ብቻ የተነገረ ሲሆን ስለ ውይይታቸው ዝርዝር ይዘት በይፋ አልተነገረም። ከቀናት በፊት ማክሰኞ ጥቅምት 4 2018 ዓ.ም የሶማሊላንድ የውጭ ጉዳይ ሚኒስትር ፕሬዝዳንት አብዱላሂ በኢትዮጵያ ሀገር መንገድ አውሮፕላን ተሳፍረው ወደ አዲስ አበባ ጉዞ መጀመራቸውንም አስታውቀዋል። የተለያዩ መገናኛ ብዙሃን የዲፕሎማቲክ ምንጮችን ጠቅሰው ፕሬዝዳንቱ በቀረበላቸው ይፋዊ ግብዣ ወደ አዲስ አበባ ማቅናታቸውንና ጉብኝቱ ከ2 እስከ 3 ቀናት እንደሚቆይም ጠቁመዋል። የሶማሊላንድ ውጭ ጉዳይ ሚኒስትር በማህበራዊ የትስስር ገጹ የጉብኝቱ ዓላማ የሀገራቱን ትብብርና ግንኙነት ለማጠናከር አስፈላጊ መሆኑን ገልጿል። የሶማሊላንድ አዲሱ ፕሬዝዳንት የተመረጡ ሰሞን ሀገራቸውና ኢትዮጵያ የተፈራረሙትን ስምምነት በሚመለከት መንግስታቸው ጊዜ ወስዶ እንደሚመለከተው ተናግረው ነበር። በአንድ ወር ጊዜ ውስጥ ተግባራዊ ይሆናል የተባለው የመግባቢያ ስምምነት ለ2 ዓመታት ገደማ የዘገየው በጫና ምክንያት ሳይሆን እንዳልቀረም ይታመናል። መዘግየቱን በሚመለከት ስምምነቱን የተፈራረሙትና በተቀናቃኛቸው በምርጫ ተሸንፈው የተሰናበቱት የሶማሊላንድ የቀድሞ ፕሬዝዳንት ሙሳ ቢሂ ምንም ነገር ሳይቀየር በነበረበት እንዳለ ነው፣ በመግባባት ደረጃ ላይ ነው ያለው፣ ሁሉም ወገን የተግባራዊነት ሰነዱ መቼ እንደሚፈረም የተጠባበቀ ነው ብለው እንደነበር ይታወሳል። የዕለቱ መረጃ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው።